የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከኬአርኤፍ ኖርዌይ ጋር በመተባበር ያዘጋጀውና በአራዳ ኤፍኤም 95.1 የሚቀርብ የአካል ጉዳተኞች የሴቶችና የወጣቶች የፖለቲካ ተሳትፎን አስመልክቶ ከሚመለከታቸው ባለድርሻ አካላት ጋር የሚደረግ ውይይት ነው። በዚህ ውይይት የሚቀርቡ ሀሳቦች የውይይቱ ተሳታፊ የሆኑ ግለሰቦች አቋም ብቻ መሆኑን ለማሳወቅ ኢትዮጵያ የሁሉም ዜጎቿ ድምጽ የሚሰማባት ጠንካራ ዲሞክራሲያዊት ሀገር እንድትሆን የፖለቲካ ፓርቲዎች ምን ያህል ቁርጠኝነትን አሳይተዋል? በህጋዊ ማዕቀፎቻቸው ውስጥ ያሉ ክፍተቶችስ ምንድን ናቸው? አብረን እንመለከታለን። ወጣት ኃይል የነገው መሪ የዛሬ ወሳኝ ድምጽ ነው። ወጣቶች የለውጥና የፈጠራ ሞተሮች ናቸው ሲባል እውነት ነው። የፖለቲካ ሂደቱ ዛሬ ላይ የወደፊት ህይወታቸውን የሚወስንበት የሀገርንም ቁመና የሚያረጋግጥበት መድረክ ነው። ወጣቶች በቁጥር ብዙ ብቻ ሳይሆኑ በሐሳብ ብስለት ወደ ፖለቲካ መድረኩ ሲገቡ የፓርቲዎቻቸውን መዋቅርና የሀገሪቱን እድል በመወሰን ረገድም ላቅ ያለ ሚናም አላቸው። የውይይታችን መሰረታዊ ማጠንጠኛም እዚሁ ጉዳይ ላይ የሚያተኩር ነው። ውድ ወጣቶች ስለመጣችሁ እጅግ በጣም እናመሰግናለን። ራሳችሁን በማስተዋወቅ እንጀምር። ሰብለ በቀለ እባላለሁ። ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የወጣቶች ክንፍ ሰብሳቢ። እሺ፣ አመሰግናለሁ። ጽዮን እንግዳይ እባላለሁ። የስርዓተ ጾታና የሰብአዊ መብቶች ጉዳይ ላይ እሰራለሁኝ። አሁን ደግሞ አክቲቭ ቮይስስ የተሰኘ የወጣቶች የፖለቲካ ተሳትፎ ላይ የሚሰራ ኢኒሼቲቭ ላይ እየሰራን እንገኛለን ከተወሰኑ ጓደኞቼ ጋር ሰብሰብ ብለን። እሺ፣ ክብረወሰን ሚካኤል እባላለሁ። ታያ ከሚባል የሀገር በቀል የኒጆን የመጣሁት የወጣቶች ተሳትፎ የሰላም ግንባታ እንዲሁም አመራርና አስተዳደር ላይ ያሉ ፕሮጀክቶችን አስተባብራለሁ። የቻለ ደጉ እባላለሁ። የኢትዮጵያ ወጣቶች ምክር ቤት አማካሪ ነኝ። በጣም አመሰግናለሁ። የመጀመሪያ ጥያቄን ወደ ማንሳቱ ልቀጥልና በኢትዮጵያ ፖለቲካ ውስጥ አሁን ባለው ሁኔታ የወጣቶች ቁጥር በጣም ከፍተኛ ደረጃ እያደገ ነው። የመጪው የአፍሪካም የዓለምም ተስፋ ወጣት ነው። ስለዚህ ወጣትና የፖለቲካ ተሳትፎ ውክልናውን በተመለከተ እንደው መረጃዎች ምን ያሳያሉ? ጥናቶችስ ምን እያሉ ነው? ምንስ ይቀራቸዋል ከሚለው ብንጀምር በጣም መልካም ነው። ስማችሁን እንዳስተዋወቃችሁበት መደዳውን እንሂድና ሰብለ ሀሳብሽን በማመንጨት እንጀምር። እሺ፣ አመሰግናለሁ። የአንድ ሀገር ዘላቂ እድገት ለማረጋገጥ የወጣቶች ሁለንተናዊ ተሳትፎና ተጠቃሚነት መሰረታዊ ነው። ሀገራችን ኢትዮጵያ የትውልድ ቅብብሎሽ ውጤት ነች። ወጣቶች በሀገር ሁለንተናዊ እድገትና ልማት ላይ በሀገር ሰላምና መረጋጋት ላይ ባላቸው የወሳኝነት ድርሻ እንዲሁም ለህብረተሰቡ መታደስ ባላቸው ፋይዳና ከሚያሳርፉት ተጽዕኖ የተነሳ በትውልድ ውስጥ ልዩ ስፍራ ይሰጣቸዋል። ኢትዮጵያም ከአጠቃላይ ህዝቧ ከፍተኛ ቁጥሩን ታዳጊዎችና ወጣቶች የሚይዙባት ሀገር ነች። 70% ገደማ የሚደርሰው የሀገሪቱን ህዝብ በወጣትነት የእድሜ ክልል ውስጥ የሚገኝ ወደዚሁ የእድሜ ክልል እየገሰገሰ ያለ ታዳጊዎችን የያዘ ነው። ለዚህም ነው በስነ ህዝብ ደረጃ ወይም በስነ ህዝብ ድርሻ ብቻ እንኳን ስናይ ኢትዮጵያ የወጣት ሀገር ነች ብለን የምናነሳው ማለት ነው። ከተጠየቀው ከተሳትፎ አኳያ ከመነሻው አንድ የፖለቲካ ስርዓት አሳታፊና አቃፊ ነው የሚባለው ሁሉንም የማህበረሰብ ክፍሎች አካቶ መያዝ ሲችል እና ሁሉም ዜጎች ሀገራቸው፣ አካባቢያቸው በሚመራበት መንገድ ላይ ሀሳባቸውን የሚያራምዱበት በህይወታቸው ላይ ተጽዕኖ በሚያሳድሩበት ውሳኔዎች ላይ የሚሳተፉበትን ስልት መቀየስ ሲችል ነው። ስለሆነ ወጣቶች እንደ ማንኛውም የህብረተሰብ ክፍል በፖለቲካ ስርዓት ውስጥ ንቁ ተሳታፊ መሆን አለባቸው። ይሄ ብቻ ሳይሆን ከሌሎች በላቀ ሁኔታ በራሳቸውም በማህበረሰባቸው ጉዳዮች ላይ ሚናቸውን የሚወጡበትን እድል መፍጠር ይኖርበታል ብዬ አስባለሁ። አሁን ባለው ሁኔታ ወጣቶች በየፓርቲያቸው የምክር ቤት አባል ሆነው እየተመረጡ ያለበት ሁኔታ ነው ያለው። በፌዴራል፣ በክልል የተለያዩ ኃላፊነት ቦታዎች ላይ በህግ አውጪ፣ በህግ ተርጓሚ፣ በህግ አስፈጻሚ ደረጃም ወጣቶች ኃላፊነት እየተሰጣቸው ብዛት ያላቸው ወጣቶች ተመድበው ህዝባቸውን፣ ሀገራቸውን እያገለገሉ እንዳለ ይታወቃል። በክልሎችም በከተማ አስተዳደር ደረጃም የፓርቲና የመንግስት የበታች መዋቅሮች ውስጥም አጠቃላይ ካለው አመራሮች ብዙውን እጅ የሚይዘው በወጣቶች የእድሜ ክልል ውስጥ የሚገኙ አባላት ናቸው። አሁንም ወጣቶች ካላቸው ከሀገር እድገት ከሀገር ልማት ካላቸው ፋይዳ አኳያ የወጣቶችን የፖለቲካ ተሳትፎ ይበልጥ ማላቅ ይበልጥ ማስፋት ይጠበቃል ብዬ አስባለሁ። ከአጠቃላይ ከተሳትፎ አኳያ መልካም ነገሮች አሉ። ገና ደግሞ ካለው ከህዝብ ቁጥር አኳያ ደግሞ ሰፊውን ድርሻ የሚይዘው ወጣቱ ነው እያልን ስለሆነ
እሱ ላይ የሚቀሩ ጉዳዮች አሉ። ከሀገር ልማት ፋይዳ አኳያ የወጣቶችን የፖለቲካ ተሳትፎ ይበልጥ ማስፋት ማላቅ ይጠበቃል ብዬ አስባለሁ። አመሰግናለሁ። የዚህ ወጣቶችን ጥናት ስንመለከት የተሻለ ለማድረግም የሌሎች ሀገራትን ተሞክሮ በአርአያነት ማንሳት እንችላለን። አሁን የሀገራችን ተጨባጭ ሁኔታ ሰው ላይ እንደገለጸችው አለ። ጥናቶችም ላይ የተመሰረተ ውክልናን የማረጋገጥ የፖለቲካ ፓርቲ ውስጥ ያላቸውን ንቁ ተሳትፎ የመለየቱ ስራ ከጥናት አኳያ እንዴት ይታያል የሚለው በደንብ የወጣቶች ውክልና ተጠንቷል ተብሎ ይታመናል የሚለው ማለት ነው። ምሳሌ ጥናቶችን ኦርጋናይዝድ አድርጎ ማቅረብ ላይ ልክ ይሄን ያህል ነው ተብሎ በአካል ጉዳተኞቹ መግለጽ ላይ ያሉ የዳታ ልዩነቶች፣ ስለዚህ ዛሬ ሀሳብ ካላችሁ እኔ ልቀጥል። እሺ፣ ወጣቶችን በፖለቲካ በማሳተፍ ረገድ የተሻሻሉ ነገሮች ለውጦች እንዳሉ እንገነዘባለን። ግን አጠቃላይ ምስሉን ስንመለከት የኢትዮጵያ ወጣቶች በሀገሪቱ ውስጥ ካላቸው ቁጥር አንጻር በቂ የፖለቲካ ተሳትፎና ውክልና አላቸው ብሎ መደምደም አይቻልም። ይህን ድምዳሜ ደግሞ እርግጥ ጥናት ተጠንቶ በጥናት የተደገፈ መደምደሚያዎች ላይ ብንደርስ በጎና መልካም ቢሆንም ነገር ግን እያንዳንዱ ኢትዮጵያዊ መመልከትና ማየት የሚችል የሚያረጋግጠው ሀቅ ነው። አንዳንዴ የሚጠኑ ነገሮች ለማወቅና ለመገንዘብ የሚያስቸግሩ ነገሮች ናቸው። ነገር ግን የኢትዮጵያ ወጣቶች በኢትዮጵያ ፖለቲካ ውስጥ ባላቸው ቁጥር አንጻር አለመሳተፋቸውና አለመወከላቸው እርግጥ ጥናቶች የተለያዩ ጥናቶች ቢኖሩም የኢትዮጵያ ወጣቶች በፖለቲካ ተሳትፎ ያላቸውን ዝቅተኛ ቁጥር የሚገልጹ ጥናቶች ቢኖሩም ይሄ ግን ማንኛውም ኢትዮጵያ ማጥናት የሚችል አጥኚና ሪሰርቸር ሳይሆን ማንኛውም የኢትዮጵያን ፖለቲካ የሚመለከት ግለሰብ ሁሉ የሚረዳው ለጥናትም የማይገባ እውነታ ነው ማለት ነው። ምክንያቱም ሁሌም የምናጠናቸው ነገሮች የተደበቁ ነገሮች ናቸው። ይሄ የኢትዮጵያ ወጣቶች ካላቸው ቁጥር አንጻር ከፕሮፖርሽኑ አንጻር በኢትዮጵያ ፖለቲካ ያላቸው ተሳትፎ እያደገ ቢሆንም ማንኛውም ኢትዮጵያዊ የሚመለከተውና የሚያየው ነው ማለት ነው። መልካም፣ ውይይታችን እንደቀጠለ ነው። አራዳ ኤፍኤም 95.1 በወቅታዊ ውይይቱ ከወጣቶች ጋር በሀገር ጉዳይ እየመከረ ነው የሚገኘው። ወደ ሌላኛው ነጥብ ላንሳና እንግዲህ ወጣቶች የተሻለ ውክልና እንዲኖራቸው ማድረግ ለምን አስፈለገ የሚለው ጥያቄ ባይኖር ምን ይሆናል ወደሚለው መንገድ ይወስደናል። ስለዚህ አስፈላጊነቱ ላይ የሚፈጥረው ተጽዕኖ ላይ እና እነሱን ደግሞ ማጣት ምስሉ ምንድን ነው የሚለው ላይ ማንሳቱ ተገቢ ነው ብዬ ስላሰብኩኝ እሱ ላይ ማሳባችሁ የምታነሱ። የኢትዮጵያ ፖለቲካ ከመሰረቱ አካታች አይነት ፖለቲካ መሆን መቻል አለበት። ይህን አካታች ፖለቲካ ለመፍጠር ደግሞ የአካታችነት ሚናውን ብቻውን መወጣት ያለበት መንግስት ብቻ አይመስለኝም። በፖለቲካ ዜጎችን እያሳተፉ ያሉ ተቋማት፣ የፖለቲካ ድርጅቶች፣ ሌሎች የፖለቲካና መሰል ስራዎችን የሚሰሩ አካላት በውስጣቸው የወጣቶች አሳታፊነቱ መረጋገጥ መቻል አለበት። አሁን የኢትዮጵያ ወጣቶች በፖለቲካ መሳተፋቸው የዚህ የሞራል ጉዳይም አይደለም። ካላቸው ቁጥር አንጻር መሳተፍ የግዴታ ጉዳይ ሆኖ መታየት መቻል አለበት። እንደምናየው ይሄ ሀገር በታሪክ የበለጸገ ነው፣ ብዙ ዓመት የኖረ ነው። ግን አገሩ ደግሞ የወጣት ሀገር ነው። ወጣትና ከወጣት በታች ያሉት የኢትዮጵያ ዜጎች ቁጥር ከፍተኛ ነው። ስለዚህ ሀገሪቱ ውስጥ ካላቸው ዲሞግራፊክ ፕሮፖርሽን አንጻር የቁጥር ፕሮፖርሽን አንጻር በፖለቲካ ስንል በመንግስት ፖለቲካና በመንግስት መዋቅር ብቻ አይደለም። ፖለቲካ ራሱን የሚገልጽባቸው ማኒፌስት የሚያደርግባቸው መዋቅሮች፣ ድርጅቶች ብዙ ናቸው። ሜቢ አንዱ መንግስት ነው። እርግጥ መንግስት አካባቢ ስታይ ወጣቶች ያው የመንግስትንም ስልጣን የያዘው አካል ስለሆነ ወጣቶችን ለማሳተፍ የተሻለ እድልና አቅም አለው። ነገር ግን ከመንግስት መለስ ያሉትን የፖለቲካ መሳተፊያ መድረኮች ስትቃኛቸውና ስትመለከታቸው የፖለቲካ ፓርቲዎች ብቻ አይደለም፣ የፖለቲካ ፍላጎት ያነገቡ ሌሎች አካላትን ስታያቸው በተለይ በሰላማዊ የፖለቲካ ሂደት ውስጥ የኢትዮጵያ ወጣቶች ተሳትፎ በጣም አነስተኛ ነው። ሜቢ ይህ ይመስለኛል ባይዘወይ የወጣቶች ከሰላማዊ ፖለቲካ መንገዶች ባሻገር ባሉት በብዛት የሚሳተፉ። ስለዚህ ያንዳንዱ በፖለቲካ ሂደት ውስጥ የሚሳተፍ አካል መንግስትን ጨምሮ የኢትዮጵያ ወጣቶች ካላቸው ቁጥር አንጻር ፕሮፖርሽንቱ ከቁጥራቸው አንጻር ማሳተፍ አለበት። ይሄ ደግሞ የሞራል ጉዳይ አይደለም፣ የሀገሪቱ የግዴታ ጉዳይ ነው። ሀገሪቱ ወደፊት መራመድና መሻገር ካፈለገችና ካሰበች ይህን የሚያክል ቁጥር ያለውን ወጣት ትታና ዘንግታ የሚመጣውም ሰላም እና ልማት ዘላቂ ሰላምና ልማት ስለማይሆን ወጣቶች ማሳተፍ ተገቢ ነው ማለት ነው። ቅድም እንዳልኩት እርግጥ የሞራል ጉዳይ መሆን የለበትም፣ ግን አንድ ሞራል ነው። ይህን ያክል ቁጥር ያለውን አካል ረስተህና ዘንግተህ ዋው የምትለውን ሀገር መመስረት አትችልም፣ ግን ደግሞ ግዴታም ሆኖ መቀመጥ መቻል አለበት። በጣም አመሰግናለሁ። የቻለ ያው እንግዲህ ወጣቶች ብለን ስንል ሴቶችንም ወንዶችንም የሚያካትት ስለሆነ እዚህ ጉዳይ ላይ ሴቶች የሌሉበት የፖለቲካ ተሳትፎ ምን ይሆናል የሚለው ላይ ያው ሀሳብ ለመስጠት
ትችላላችሁ። እንደ ወጣቶች እንዳጠቃላይ ደግሞ ሴቶችም ድምጻቸው እንዲሰማ ብዬ ነው። ጽዮን ሀሳብሽን መቀጠል ትችላለሽ። ብዙ ነገር ይቻሉ ጠቅሶታል። እሱ ላይ ለመጨመር ያህል ዴሞክራሲ የሚባለው ሀሳብ በጥቅሉ ስናነሳው አንዱ ፒላሩ ሪፕሬዘንቴሽን ነው፣ ውክልና የሚለውን ነገር አብረን የምናነሳው ይሆናልና ነሰሰሪ የቁጥራችንን ፕሮፖርሽናሊቲ በማየት ብቻ ሳይሆን የሊቭድ ኤክስፔሪንሳችንን የኖርነውን ህይወት ምናምን የምናሳይበት ነው የሚሆነው። ዴሞክራሲን ብለን ስናወራ ከውክልና ጋር በመሰረታዊነት የሚያያዝ ነገር ነው። 70% ወጣት አለ እዚህ ሀገር ውስጥ ብለ ያንን 70% የሚያሳይ በየትኛውም መልኩ በአስተዳደራዊ ሁኔታዎች ሊሆን ይችላል፣ በሶሻልም ኢኮኖሚያዊም የሆኑ ስርዓቶች ውስጥ እነዛን ሰዎች ሪፕሬዘንትና ሪፍሌክት ማታደርግ ከሆነ ትክክለኛ የሆነ የዲሞክራሲያዊ መርህን ህገ መንግስታዊ መርህን ተከትለህ እየሰራህ አይደለም ማለት ነው። በዛው ልክ ሴቶችንም ስናነሳ 50% ሴቶች ናቸው እንላለን እና እኛ ፖለቲካ ውስጥ ግን የምንመለከተው በብዛት ትልልቅ ሁሌ በቴሌቪዥን የሚመጡልን የምናየው ውሳኔ ሲሰጡ የምንመለከተውና ኦፍኮርስ እየተቀየሩ ያሉ ነገሮች አሉ በዚህ ጊዜ ስንመለከት፣ ግን ስቲል የእኛ ቦታ የቱ ጋር ነው እንደ ሴት? በተለይ ደግሞ በሁለቱ መሀል የምንረሳው ሴቶች ስንል አዋቂ ሴቶችን እናነሳለን፣ ወጣቶች ስንል ወንዶችን እናነሳለን። የወጣት ሴቶች ቦታ ሴቱ ጋር ነው የሚለውን ራሱ ሁሌ ማስታወስና መመልከት ያስፈልጋል። ከውክልና አንጻር ያንን ማየት አለብን ማለት። አመሰግናለሁ። ሲሆን አራዳ ኤፍኤም ከአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመተባበር እያዘጋጀ ያለው ዝግጅት ቀጣይነት ያለው ነው። ቀደም ብለን እንግዲህ ይሄ ጉዳይ በጣም ሀገራዊ ጉዳይም ስለሆነ ነው በትኩረት ሰጥተን በጋራ እየሰራን ያለ ነው። የአካል ጉዳተኝነት ተሳትፎ ምን ይመስላል የሚለውን ፕሮግራም እንደዚሁ ቀደም ብለን ተወያይተናል። የወጣቶች ተሳትፎ ነው አሁንም እያደረግን ነው። ለብቻው ደግሞ ሴቶችስ በአጠቃላይ የሚለው ጉዳይ በጣም ብዙ የፖሊሲም ነባራዊ ሁኔታም የታሪክ አንድምታም ስላለው ለብቻው ደግሞ ወሰን የምንወያይ ነው የሚሆነው። እንደ ወጣቶች ያለው ጉዳይ እያነሳችሁ ነው የምትገኙት። እንግዲህ ወደ ፖለቲካው እንዳይገቡ ወይም ደግሞ እንዲገቡ ለማድረግ አስቻይ ሁኔታዎች መኖር አለባቸው። የፖለቲካን ተሳትፎ ማበረታታት በተለያዩ ነገሮች ይደገፋል። አንዱ በህግ ነው፣ በአሰራር ነው፣ በፖሊሲ ነው። ይሄ ደግሞ እንደየ ፓርቲዎቻቸው እንደ ሀገርም የሚወስዱት ነገር ነው እና ከዚህ አኳያ አስቻይ ሁኔታዎች የምንላቸው መንገዶቹ አሉ ወይ? ወጣቶችን ለማበረታታት የሚደረገው ነገር በሀገራችን ምን ይመስላል የሚለው ላይ ማንሳት ስላለብን እሱ ላይ ሀሳብ ብንሰጥበት። ከአስቻይ ሁኔታዎቹ ስንጀምር እንዳነሳኸው የህግና የተለያዩ የፖሊሲ ማዕቀፎች አህጉራዊ፣ ዓለም አቀፋዊ፣ ቀጠናዊ እንዲሁም በሀገራችን ውስጥ ያሉት ስምምነቶችም እነዚህ ፍሬምወርኮችም አሉን። በትልቁና መጀመሪያ የምናነሳው ሁሌ ከፖለቲካዊ መብቶች ጋር ተያይዞ ከተሳትፎ ጋር ተያይዞ ስናነሳ የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ በ1948 በዩናይትድ ኔሽንስ የወጣውን ነው። እዛ ውስጥ ዜጎች በየሀገራቸው ጉዳይ ላይ የመሳተፍ፣ የመምረጥ፣ የመመረጥ፣ የመሰብሰብ ፖለቲካዊ አቋማቸውን በተለያየ መልኩ የማንጸባረቅ መብት እንዳላቸው ይደነግጋል እና በዚህ ስምምነት ውስጥ የተሳተፉ ሀገራት በሙሉ ያንን የማክበር ኃላፊነት አለባቸው። ኢትዮጵያ አንዷ ፈራሚና ይህንን ስምምነት አከብራለሁ ያለች ህገ መንግስቷ ውስጥም ዓለም አቀፍ ስምምነቶች እንደ ህግ ሆነው እንዲያገለግሉ የፈረመቻቸውን ማለት ነው ያስቀመጠች ሀገር ስለሆነች ዓለም አቀፎቹ በሙሉ የአህጉራዊዎቹ እንደኛ ህግ ስለሚያገለግሉ ነው እነዚህን ማነሳው። ያው ዩዲኤችአርን አንስቻለሁ። ከዛ ኢንተርናሽናል ኮቨናንት ፎር ሲቪል ኤንድ ፖለቲካል ራይትስ የሚባል በ1966 የወጣ የሲቪልና ፖለቲካዊ መብቶች የተቃኙበት ሌላም ኮቨናንት ፈርማለች። ከዛ ውጪ ወደ አፍሪካ ደግሞ ስንመጣ የአፍሪካ ህብረት የሰብአዊና የህዝቦች መብቶች ቻርተር የሚባል አለ፣ እሱንም ፈርማለች። እነዚህ ሁሉ ውስጥ የአፍሪካ የወጣቶች ቻርተር አለ፣ አጀንዳ 23 በአፍሪካን ዩኒየን ያወጣው አለ። ከዛ ደግሞ ሰስቴናብል ዴቨሎፕመንት ጎልስ 16 መሰረታዊ ጎሎች አሉት። ከነዚህ ውስጥ አንዱ ኢንክሉሲቭ ኢንስቲትዩሽን እና ሪስፖንሲቭ ገቨርነንስ የሚባል አለ። በዛ ውስጥ በሙሉ የዜጎች በሀገራቸው ፖለቲካዊ ጉዳዮች ላይ የመሳተፍ መብቶች ተደንግገዋል። ለሁሉም ዜጎች የሚያገለግሉ ቢሆኑም እንዳልነው የወጣቶች ቁጥር ሰፊውን ቁጥር ስለሚይዝ ለወጣቶችም አፕላይ ያደርጋል ኢኳሊ እና በእነዚህ ውስጥ ተጠቅመን እንደ አንድ አስቻይ ሁኔታ ልንጠቀምባቸው እንችላለን። ህጎች፣ ፍሬምወርኮች፣ ፖሊሲዎች በሙሉ በሮች
በሮችን የሚከፍቱ ነገሮች እንደሆኑ ስለምናስብ ማለት ነው። ከዛ በተጨማሪ ደግሞ በሀገራችን የኢትዮጵያ ህገ መንግስት ያው ዜጎች መምረጥ የመመረጥ መብት አላቸው። የመሰብሰብ ሀሳባቸውን በነጻነት የመግለጽ የማሰብ መብቶች የምንላቸው በአጠቃላይ ከዲሞክራሲና ከፖለቲካ ጋር የተያያዙ ስለሆኑ እሱ አለ። እንደገና በ2004 በፈረንጆች ወይ በእኛ በ1995 የወጣው የወጣቶች ፖሊሲ ላይም በትልቁ በግልጽ የተቀመጠው ወጣቶች በውሳኔ ሰጪነትና በፖለቲካዊ ጉዳዮች ላይ የመሳተፍ መብቶችን እንዲጠቀሙ እንዲሳተፉ የሚያበረታታ ራሱን የቻለ እዛ ውስጥ ፕሮቪዥኖች አሉት። ስለዚህ እነዚህ አስቻይ ሁኔታዎችን ልንወስድ እንችላለን። ከዛ በተጨማሪ የምርጫና የፖለቲካ ፓርቲዎች እና የምርጫ ቦርድ አዋጅም ሪሰንትሊ የተሻሻለው እሱም ከ18 ዓመት በላይ የሆኑ ዜጎች መምረጥ እንዲችሉ ከ21 ዓመት በላይ የሆኑት ደግሞ መመረጥ እንዲችሉ ያበረታታል። ሶ እነዚህን በሙሉ ስንመለከት እነዚህን የህግና የፖሊሲ ፍሬምወርኮች ተጠቅመን ከተገበርናቸው እንደ አስቻይ ሁኔታ ልንጠቀማቸው እንችላለን ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ አስቻይ ሁኔታዎቹ በዓለም አቀፍ አፍሪካም ደረጃ በአፍሪካ ህብረት ደረጃም እንደዚሁ በሀገራችን የወጡ ፖሊሲዎችና በምርጫ ህግ ዙሪያ ያሉትን ጽዮን ጠቅሳለች። እንግዲህ አስቻይ ሁኔታ መኖሩ አንዱ ወጣቶች እንዲገቡ ለማድረግ አቅም የሚፈጥር ነው። ያም ሆኖ በበቂ ደረጃ ቅድም መሳተፍ ላይ ውስንነት አለበት ብለን ስለተነሳን ፖለቲካ ውስጥ ወጣቶች እንዳይገቡ የሚያጋጥሟቸው ዋና ዋና እንቅፋቶች ምናልባት ምንድናቸው? አስቻይ ሁኔታው ካለ ነባራዊ ሁኔታው ካለ ይሄ ደግሞ ከምን የመነጨ ነው የሚለው ላይ ትንሽ ሀሳቦችን መሰንዘር እንዳለብን ይሰማኛል። ስለዚህ ወደ የቻለ እንሂድ። ጽዮን እንደገለጸችውና እንደተናገረችው በህግና በመዋቅር አንጻር የኢትዮጵያ ወጣቶች በየትኛውም የተሳትፎዎች ውስጥ እንዲካተቱ መንግስት ላይ ማንዴት ያስቀመጡ ህግጋት አሉ። በዓለም አቀፍ ደረጃም አሉ፣ በአህጉር ደረጃም አሉ። የእነዚህ ህጎች መኖር የኢትዮጵያ መንግስት ወጣቶችን በፖለቲካ ውስጥ እንዲያሳትፍ የሌጋል ማንዴት ሊጥልበት ይችላል፣ ግዴታ ሊያስቀምጥበት ይችላል። ነገር ግን የወጣቶች ተሳትፎ በመንግስት መዋቅር ውስጥ ብቻ አይደለም። የፖለቲካ ተሳትፎ ስንል ወጣቶች በመንግስት መዋቅር ውስጥ የሚኖራቸውን ተሳትፎ ብቻ አይደለም የምንጠቅሰው፣ ከመንግስት መዋቅር ውጭ ያሉትንም ተሳትፎዎች እናነሳለን። ለምሳሌ ኢትዮጵያ ውስጥ ባህላዊ የሆኑ የግጭት አፈታት ዘዴዎች አሉ። ይህም የግጭት አፈታት ዘዴ የፖለቲካ ፕሮሰስ ነው። ግጭትን ነው የምትፈታበት፣ የፖለቲካ ፕሮሰስ ነው። የፖለቲካ ፓርቲዎች አሉ። ሌሎች ደግሞ የፖለቲካ ፍላጎት ያላቸው ሚዲያዎችም ሊኖሩ ይችላሉ። የፖለቲካ ፍላጎት ያላቸው ሌሎች ተቋማትም ሊኖሩ ይችላሉ። እነዚህ የተጠቀሱት ዓለም አቀፋዊና አህጉራዊ ህግጋት ከመንግስት ውጭ ያሉትን አካላት በፖለቲካ ፕሮሰሳቸው ወጣቱን እንዲያካፍሉ የማንዳቶሪ ሪኳየርመንት ተፈጻሚነታቸው መንግስት ጋር ሊቀር የሚችል ነው። ህግጋቶች ብቻ ስላሉ የኢትዮጵያ ወጣቶች አመቺ ሁኔታ ተፈጥሮላቸዋል ብሎ መደምደም አይቻልም። ከህግ መለስ ያሉ ተግዳሮቶች አሉ። አንድ ለምሳሌ የኢትዮጵያ ህዝብ ራሱ ስለ ወጣቶች ያለው አመለካከት ስለ ወጣቶች ብቻ አይደለም፣ ገና እየመጣ ላለውም ወጣት ያለው አመለካከት ወጣቶች እምነት ተጥሎባቸውና እምነት ኑሯቸው በፖለቲካ እንዳይሳተፉ የሚያግድ ነው። የዛሬ ጊዜ ልጅ ምናምን የሚሉ ይሄ በማህበረሰቡ እሳቤ ውስጥ ያሉ አነጋገሮች ማንኛውም አካል በፖለቲካ ብቻ አይደለም ከፖለቲካ ውጭም ባሉ ነገሮች በወጣቱ እምነት እንዳይጣልና ወጣቱ ወደፊት እንዳይመጣ ተግዳሮት የሚጥሉ ናቸው እና የአስቻይ ሁኔታዎች መኖርና ለመኖሩ ከህግጋት አንጻር ብቻ አይደለም መመልከት ያለብን። እርግጥ የኢትዮጵያን ህጎች ስትመለከት ህገ መንግስቱ ምኑ ስትመለከት እና ሀገሪቱ ህጌ ናቸው እከተላቸዋለሁ ተገብራቸዋለሁ ብላ ቅድም ጽዮን የጠቀሰቻቸው ነገሮች ሁሉ ስትመለከት ኦብቪየስሊ ወጣቶችን ብቻ አይደለም ግዙፍ ቁጥር ያላቸውን ብቻ አይደለም ሌሎች ራሱ ባላቸው ቁጥርና ፍላጎት ልክ እንዲሳተፉ ይፈቅዳሉ። ግን እነዚህ ብቻቸውን የወጣቶችን ተሳትፎ አያመጡም፣ አያረጋግጡም። እነዚህ ጥሩ ህጎችና ውቡብ ህጎች ስላሉ አስቻይ ሁኔታ አለ ብሎ መደምደም አይቻልም። አስቻይ ያልሆኑ ሁኔታዎች በማህበረሰቡ እሳቤና ንግግር ውስጥም ሊኖሩና ስላሉ ማለት ነው። አመሰግናለሁ። እዛው ላይ የተወሰነ ጥያቄዎችን ላክልና ልክ ነው፣ በጣም ተግዳሮቶች አሉ። ከወጣቶች በኩልም ደግሞ ያለውን ነገር ማንሳት የሚጠይቅ ይመስለኛል። አመቺ ሁኔታዎች በአንጻራዊነት ካሉ፣ የህግ ማዕቀፎች በተወሰነ መጠን ካሉ፣ የወጣቶችን የፖለቲካ ተሳትፎ ከምንም በላይ ሊያረጋግጥ የሚችለው አካል ማን ነው የሚለውም ወጣቶች በማህበረሰቡ ዘንድ ያላቸው ቅቡልነት በጣም ከፍ እንዲል የሚያነሱት አጀንዳና ተሳትፎ ላይ ይበልጥ እንዲበረታታ ለወጣቶቹ ማን ነው መቆም ያለበት በቅድሚያ የሚለው ላይ እና በወጣቶች ዙሪያ ያሉ ሀሳቦች ላይ ተመልሰ ሀሳብ ሰጥበታለህ። ወደ ጽዮን እንሂድና ሌሎችም ሀሳቦችን ማካተት እንችላለን። ቻሌንጆቹ ላይ የበለጠ ለማዳበር ስለፈለግኩኝ ነው። ቅድም እንግዲህ የጠቀስናቸው አስቻይ ሁኔታዎች ካሉ
ወይም እነዚህ ህጎች ፍሬምወርኮች ካስቀመጥን ለምንድን ነው የኢትዮጵያ ወጣቶች በፖለቲካ ውስጥ ይሳተፉ ማናያቸው? ቢሳተፉም በብዛት ማናያቸው ነው። የተወሰኑ ወጣቶች ሊኖሩ ይችላሉ እዚህም እዛም፣ ግን በብዛት የማይታዩት ለምንድን ነው የሚለውን ስናነሳ የመጀመሪያው ትልቁ የፖለቲካ ባህላችን ነው። የፖለቲካ ባህላችን ማለት የኢትዮጵያ ታሪክ ውስጥ ፖለቲካ የሚባለውን ነገር ስናነሳ ሁሌ ከመታሰር ከመገደል ከእንግልት ጋር አያይዘን የምናነሳው ነገር ነው። ተነስተህ ፖለቲካ ውስጥ እገባለሁ ስትልም ወይም ወደ ፖለቲካ ልትጠጋ ስትሞክርም በአካባቢ ያለ ሰው፣ ቤተሰብ፣ ጓደኛ ምንድን ነው የምሰራው? ፖለቲካ እሳት ውስጥ ነው፣ ፖለቲካና ኮረንቲ በሩቁ ነው የሚለው ነገር ይነሳልና ይሄ በፖለቲካችን ራሱ በአጠቃላይ ሲስተሙ ላይ እምነት አለመኖር ያሳያል። ስለዚህ ይሄ ደግሞ ሰዎች በፎርማል ፖለቲክስ ውስጥ ላይ ፖለቲካ ፓርቲዎችን ጆይን እንዳያደርጉ በቴሌቪዥን በሬዲዮ ሀሳቦቻቸውን እንዳይገልጹ ከማድረግ ባሻገር ኢንፎርማል ስፔስ ውስጥ እንዲሳተፉ ማለት በሶሻል ሚዲያዎች ምናምን እየሄዱ ሀሳባቸውን እንዲገልጹ ያደርጋቸዋል። ሶ ያ ተሳትፎ ፎርማሉ ላይ ሳይሆን ኢንፎርማሉ ላይ ብቻ ተወስኖ እንዲቀር ያደርገዋል ማለት ነውና አንዱ የፖለቲካ ባህላችን ነው። ሁለተኛውና ትልቁ ብዬ ማስበው በተወሰነ መልኩ ይቻሉ ነካክቶታል፣ ካልቸራል አቲቲዩድ አለ። እስቲ በሰልበል ኢቭን ላይክ ትልቅ ሰው ተሰብስቦ ሲያወራ ራሱ ወጣት ስትሆን ወደ ጓዳ እንድትገባ ላይክ ትልልቅ ሰዎች ባሉበት ውስጥ ዝም እንድትል ምናምን ትደረጋለ። ያ ማለት ፖለቲካ ኦብቪየስሊ ላይክ ልምምድ ነው አይደል? ላይክ ኤክስፔሪየንሶች ልምምዶች ናቸው ብለን እናስባለን። እና ፖለቲካ አመራር፣ ሊደርሺፕ፣ ዲሲሽን ሜኪንግ ምናምን የምንላቸው ነገሮች በኤክስፔሪየንስ የሚመጡ ናቸው። ላይክ ዛሬ ተነስቼ ቀልጣፋ ተናጋሪ ምናምን ልሆን አልችልም። ቤቴ ውስጥ ዝም በይ ከተባልኩኝ እዛ ስፔስ ላይ ሄጄ የማወራበት ፕላትፎርም አይኖረኝም። ስለዚህ ካልቸራል ሺፍት ያስፈልጋል የሚለው ወጣቶች ከተከታይነት ወደ ፓርትነርነት ላይ ካለ አብሮ ወደ መስራት ማምጣት ያስፈልጋል። እና ወጣቶችንም ስናመጣ ደግሞ አመራር ላይ ስናሳያቸው ቶክኒዝም የሚባል ኮንሰፕት አለ። ላይክ እናመጣቸዋለን፣ ግን ዲሲሽኑን ሜክ የሚያደርጉት ከጀርባ ያሉት ሰዎች ናቸው። እኛ በቃ አይድል ሆነን የሆነ ፓፔት ሆነን ወጣቶች እንዲቀመጡ የማድረግ የሚመስሉ ነገሮች አሉ። ከዛ ባሻገር ለምሳሌ ምርጫዎች ላይ ስንመለከት ምናምን ወይም የተለያዩ እንቅስቃሴዎች ላይ ስንመለከት ፊት ለፊት የሚሆኑትን ሰዎች የሚደግፍ የሞቢላይዜሽን ስራ እንዲሰሩ አላ ላይክ ቅስቀሳ ቤት ለቤት ሊሄዱ ይችላሉ፣ ወጣቶች ካምፔን ሊያደርጉ ይችላሉ፣ ግን አክቹዋሊ ተመራጮች የማይሆኑባቸው ሁኔታዎች አሉ። ስለዚህ ይሄ እንደ አንድ ትልቅ ቻሌንጅ ቢሳተፉም ቢመጡም አክቹዋሊ ዲሲሽን ሜኪንጉን እንዳያደርጉ የሚያረጋቸው ሲቹዌሽን አለ። ብዙ ምክንያቶች አሉ፣ ግን ዋን ፖይንት ደግሞ መጨመር ብፈልገው ካፓሲቲና ኤክስፔሪየንስ ጋፖችም በዛው ልክ አሉ። ማለት ወጣት ብለን ስንል የምናነሳው የእድሜ ክልል ከ18 ማለት ለፖለቲካ ተሳትፎ ማለት ነው ከ18 ዓመት ጀምሮ እስከ 35 ዓመት ድረስ ነው። 18 ዓመት ማለት ብዙ ሰው ዩኒቨርሲቲ የሚገባበት፣ ስለዚህ ተመርቃ እስከምትወጣ ድረስ ዩር ፎከሲንግ ትምህርትህ ላይ፣ ከዛ ከወጣ በኋላ ደግሞ ስራ መፈለግ ላይ ምናምን ትሄዳለህ። እና መቼ ነው የፖለቲካ እንቅስቃሴ ውስጥ ገብተህ ያንን የምታረገው? ፋይናንሻል ሲቹዌሽኖች ምናምን የሚሉት ካልተቀረፉ ካፓሲቲ ኢቭን መች ነው ቢውልድ ታረገው የሚለውን ስትመለከት ያለ እውቀት ፖለቲካ ስለማይመራ ትሬኒንጎች ምናምን ስለማይኖሩ እንደ ሌላ ቻሌንጅ ልንወስደው እንችላለን። ጥሩ ሀሳቦችን ያነሳሽው ሲሆን እናመሰግናለን። የቻለ ቅድም ያነሳ ነው አለ ከወጣቶች ጋርም አኳያ ያሉ ችግሮች በጣም ተጠቅሰዋል። ግን ደግሞ ወጣቱም ሊወስደው የሚችለው ኃላፊነትም ሚናም ይኖራል። በችግሩ ውስጥ ሁሉም ነገር ልክ ነው፣ በጣም በተለያየ መንገድ ቻሌንጅ እንዳለው ግን ደግሞ ብቻ እንዳልሆነ ያንን ነገር ደግሞ ለመቅረፍ የወጣቱስ ሚና ምንድን ነው የሚለው ላይ ሀሳብ ማጋራት ይችላል። ወጣቶችን በኢትዮጵያ ፖለቲካ ውስጥ ለማሳተፍ እኔ የወጣቶች ብቻ ሚና መሆን አለበት ብዬ አላምንም። እርግጥ ወጣቶች በኢትዮጵያ ፖለቲካ ውስጥ ዛሬና ወደፊት ሊኖራቸው የሚችለውን እድል ለማስፋት ውሳኔ ለመስጠት ወጣቶችን ወደ ፖለቲካ ለማምጣት የሚደረገውን ጥረት በአንበሳነት ቢመሩት የተሻለና ጥሩ ሊሆን ይችላል። ነገር ግን የኢትዮጵያ ወጣቶችን በኢትዮጵያ ፖለቲካ ውስጥ የማሳተፍ ማንዴት በወጣቶቹ ላይ ብቻ መጣል አለበት ብዬ አላምንም። የበርካታ አካላት የጋራ ሚናና ተግባር ነው መሆን መቻል አለበት። የመጀመሪያውን ኃላፊነትና ግዴታ መውሰድ መቻል ያለበት ህዝቡ ነው። የኢትዮጵያ ህዝብ ሊኖረው የሚፈልገው አይነት የፖለቲካ ስርዓት አሳታፊ እንዲሆን ይፈልጋል፣ ይመኛል። ስለዚህ አሳታፊነት ደግሞ ማለት ከምናውቃቸው የተለመዱ አሳታፊነት፣ የጾታ አሳታፊነት፣ የብሔር አሳታፊነት፣ የእምነት አሳታፊነት ባሻገር የእድሜ አሳታፊነትን ግምት ውስጥ ያስገባ የፖለቲካ ስርዓት እንዲመጣ የራሱን የሆነ አስተዋጽኦ መወጣት መቻል አለበት። በየአካባቢው ወጣቶችን ማመን መጀመር መቻል አለበት። ማህበረሰቡ በየአካባቢው ያላመነው ወጣት ነገ ወዲያ የፖለቲካ ኃላፊነት ይዞ
እንግዲህ ይችን ሀገር ይመራታል ብለህ ልጠረጥርና ልታስብ አችልም። ስለዚህ ከዚህ መለስ ስትመጣ እኔ መጀመሪያ ኃላፊነቱ የምሰጠው ለመንግስት ነው። መንግስት አንድን ሀገር እንደሚመራ አካል በኢትዮጵያ ፖለቲካ ፕሮሰስ ውስጥ የአካታች አስተዳደር መፍጠር አለበት። አሁን አካታች አስተዳደር ሲባል አሁንም ይሄ ከተለመደው አካታችነት ባሻገር የተለመደው አይነት አካታችነት በኢትዮጵያ ፖለቲካ ምንድን ነው? የብሔር አካታችነት ነው። ይህም ጥሩ ነው። የጾታ አካታችነት ነው። ይህም ጥሩ ነው። አገሪቱ ከሚኖራት የብሔርና የጾታ አካታችነት ባሻገር ግን የእድሜ አካታችነትም መታከልና መጨመር መቻል አለበት። ይህ የኢትዮጵያን ፖለቲካ ሞር አሳታፊና አካታች ያደርገዋል። ኢትዮጵያንም ወደምትፈልገው ወደ ሰላም እና ወደ ሌሎች መንገዶች ልማት ይመራታል ብዬ አምናለሁ። ከዛ ባሻገር በየትኛውም የእድሜ ካታጎሪ ውስጥ ያሉ ሰዎች ሽማግሌዎች ሊሆኑ ይችላሉ፣ ሌሎች በኢትዮጵያ የእድሜ ካታጎሪ ውስጥ ያሉ ሰዎች ሊያበረታቱት ሊደግፉት የሚገባ ነገር ነው። የሲቪል ሶሳይቲ ኦርጋናይዜሽኖች የአንበሳውን ድርሻ መውሰድ መቻል አለባቸው። የኢትዮጵያ ሲቪል ሶሳይቲ ኦርጋናይዜሽኖች የኢትዮጵያ ሴቶች በፖለቲካ እንዲሳተፉ የሚያደርጉት ስራ በጣም ከፍተኛና የሚጠቀስ ነው። ይህን ከፍተኛና የሚጠቀስ ተግባር ወጣቶችንም ወደ ፖለቲካ እንዲሳተፉ በማምጣት መጨመር መቻል አለባቸው። በዛ ልክ ነው አሁን የኢትዮጵያ ወጣቶች ምክር ቤት የኢትዮጵያውያን ወጣቶች በፖለቲካ እንዲሳተፉ የልማት ተጠቃሚ እንዲሆኑና ሌሎች ተግባራትን እያከናወነ፣ ስለዚህ ይህ የባለብዙ ወገን ስራ እንጂ ለአንድ ለወጣቶች ብቻ የሚሰጥ እንዳልሆነ ለመጠቆም ነው። መልካም ውድ አድማጮቻችን፣ አራዳ ኤፍኤም 95.1 ከአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር እያካሄደ ያለው ውይይት እንደቀጠለ ነው። ወጣቶች የኢትዮጵያ ማሳያ ናቸው፣ የነገው ተስፋ እዛ ላይ ያጠነጥናል። የምናወራው አጠቃላይ ስለ ኢትዮጵያ ውክልና የወጣቶች ሚና ጎላ ብሎ መታየት ያለውን አንድምታ ላይ ያጠነጠነ በመሆኑ ውይይታችን በጣም ጥልቅ ነው። ሀሳብ አስተያየት ካላችሁ ምልታክሉበት በዚሁ አጋጣሚ ለመጠቆም እንወዳለን። እንግዲህ በፖለቲካ ፓርቲ ተሳትፎ ውስጥ ወጣቶችን ስናነሳ የፖለቲካ ፓርቲዎች አካታችነት ተሳትፎ እና ወጣቶችን ማቅረብ ላይ ከፍ ያለ ሚና እንዳለባቸው ይጠበቃል። በጣም በአንድም በሌላም በውይይታችሁ ውስጥ አንስታችኋልና ይሄ ትርጉም ያለው እንዲሆን ከማድረግ ረገድ ቁርጠኝነታቸው እንዴት ይገለጻል? ምን ይቀራቸዋል? የሚለው ደግሞ ሰብለ ከጋራ ምክር ቤት ሀሳብ ብትጨምሪበት። እሺ፣ አመሰግናለሁ። እንግዲህ ወጣቶች በፖለቲካው በንቃት በስፋት ለመሳተፍ የራሱንም የመጪው ትውልድ ጣፋንታንም በሚወስኑ ጉዳዮች ላይ መፍትሄ ለማመንጨት የወጣቶች ተሳትፎ ማሳደግ ይጠበቃል። ለዚህ ደግሞ የፖለቲካ ፓርቲዎች ከዘመናዊ የፖለቲካ ጨዋታ ህግጋት ጋር ተናቦ የሚሄድ የእይታ ለውጥ ማምጣት ያስፈልጋል። ይሄ ማለት የፖለቲካ ባህላችንን ማዳበር ላይ ትኩረት ማድረግ ይጠይቃል። ስለዚህ ፖለቲካ ፓርቲዎች እድሎችን ማመቻቸት፣ አስፈላጊ የሆኑ ግብአት ማሟላት፣ ይሄ ማለት ወጣቶችን አቅም መሆናቸውን መገንዘብ፣ ምቹ ሁኔታዎችን መፍጠር እና በወጣቶች በኩልም በተፈጠረው ምቹ ሁኔታ ተጠቅሞ ትርጉም ያለው ለውጥ ማምጣት ሁለቱም ተሳስረው የሚሄዱ ጉዳዮች ናቸው ማለት ነው። ስለ ፖለቲካ ፓርቲዎች ቁርጠኝነት ስናነሳ ስለ ወጣቶች ቁርጠኝነትም አብሮ አስተሳስሮ ማየት ጠቃሚ ስለሆነ ማለት ነው። አሁን ባለው ሁኔታ በፖለቲካ ፓርቲዎች የወጣቶችን የፖለቲካ ተሳትፎ ለማሳደግ ይነስ የሚብዛም ብዙ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። ከእያንዳንዱ ፖለቲካ ፓርቲዎች የተሻለ ቁጥር ወይም የተሻለ ተሳትፎ ያላቸው ወጣቶች ተሳትፎ የተሻለ የሆነባቸው ፓርቲዎች አሉ። ከጅምር አኳያም በጅምር ደረጃ ያሉ በተሳትፎ ደረጃ የሚታይ ያለ። ስለዚህ ይነስ የሚብዛም ስራው አለ የሚለውን ማንሳት ስለሚጠቅም ማለት ነው። ለአብነት አሁን የጋራ ምክር ቤቱን ማንሳት እንችላለን። የጋራ ምክር ቤት የኢትዮጵያ የፖለቲካ ፓርቲዎች የተሰባሰቡበት የጋራ ምክር ቤት ነው። ከዛ ውስጥ የወጣቶችን የፖለቲካ ተሳትፎ ለማሳደግ ራሱን አስችሎ የጋራ ምክር ቤት የወጣቶች ክንፍ ተደራጅቷል። በፌዴራል ደረጃ ብቻ አይደለም፣ በሁሉም ክልሎች የወጣቶች የጋራ ምክር ቤት የወጣቶች ክንፍ እንዲደራጅ ተደርጓል። ይሄ ማለት የወጣቶች ክንፍ በፖለቲካ ፓርቲዎች የጋራ ምክር ቤት በፖለቲካ ፓርቲዎች ውስጥ የወጣቶችን ተሳትፎ የፖለቲካ ተሳትፎ ለማረጋገጥ ምቹ ሁኔታ የሚፈጥር ተቋም ስለሆነ ነው በየደረጃው የጋራ ምክር ቤቱን የወጣቶች ክንፍን እየተደራጀ ያለው ማለት ነው። ስለዚህ ይሄን በየፓርቲዎች ወጣት አመራሮች እንዲወከሉ የማድረግ ስራ በስፋት እየተሰራ ያለበት ሁኔታ ነው ያለው። ወጣቶች ኃላፊነት እንዲሰጣቸው እየተሰራ የመጣው ለውጥም ብዙ ነው ማለት ነው። ይሄ ቀላል የሚባል ስላልሆነ ማለት ነው። በተጨማሪም ዋናው ጉዳይ በውስጠ ደንብ
በአሰራር ስርዓቶች የፖለቲካ ፓርቲዎች በአሰራር ስርዓታቸው የወጣቶችን ተሳትፎ የሚያረጋግጥ የአሰራር ስርዓት እንዲዘረጉ ማድረግ ነው አንዱ ቁርጠኝነት ተብሎ የሚወሰደው። ከቃላት በላይ በተግባር የሚተረጎም በመመሪያ የተደገፈ የተሳትፎን የሚያሳድግ አሰራር ስርዓት መዘርጋት ላይ ትኩረት ማድረግ ነው አንዱና በፖለቲካ ፓርቲዎች መተዳደሪያ ደንቦች ላይ ካየን የወጣቶችን ተሳትፎ የሚያሳድጉ የምልመላ ስርዓት፣ የኮታ ስርዓት ማለት ብዙውን ጊዜ ፍትሐዊ ተሳትፎ እስከሚረጋገጥ ድረስ የኮታ ስርዓት ወሳኝነት አለው ብዬ አስባለሁ። የወጣቶች ተሳትፎ ካለው የሀገራችን ሕዝብ ቁጥር ሰፊውን ድርሻ የሚወስደው ወጣት ነው። ኢትዮጵያ የወጣት ሀገር ነች እያልን ስለሆነ ይሄ እስከሚረጋገጥ የምልመላ ስርዓቱ በኮታ የሚገቡበት በፐርሰንት የሚገቡበትን ሁኔታ በየመተዳደሪያ ደንቦች እየተመለከተ በአሰራርና አደረጃጀት መመሪያዎች ላይ እየተመለከተ እየተሰራ ያለበት ሂደት ይሄ በጥሩ የሚነሳ ነው ማለት ነው። ስለዚህ የፖለቲካ ፓርቲዎች ይነስም ይብዛም ከጅምር አኳያም አጠቃላይ ከቁርጠኝነትም አኳያ የወጣቶችን እምቅ አቅም የመረዳት በዛ ልክ የመጠቀም የመስራት ሁኔታው ከጊዜ ወደ ጊዜ ልምምዱ እያደገ የመጣበት ሁኔታ ለማንሳት ነው። ይህንን ይበልጥ ማስፋት ይህንን ይበልጥ ማስቀጠል ማላቅ ከሁሉም የፖለቲካ ፓርቲዎች ይጠበቃል ብዬ አስባለሁኝ። ይሄ ብቻ ሳይሆን ከወጣትም አኳያ መውሰድ ይጠይቃል ማለት ነው። ከጅምር አኳያ አጠቃላይ ከተሳትፎ አኳያ የፖለቲካ ፓርቲዎች ጅምር ነገር አለ። የተሻለ የሄዱ የፖለቲካ ፓርቲዎች አሉ፣ ከጅምር አኳያ የሚታይ የፖለቲካ ፓርቲዎች አሉ ካልን ከወጣቶችስ አኳያ እንደሚጠበቅብን የሚለውን ማየት ጠቃሚ መስሎ ስለሚሰማኝ ነው። ከወጣቶች አኳያ አሁን ያለውን እድል መጠቀም ያስፈልጋል፣ በአግባቡ መጠቀም ማለት ነው። ይሄ ማለት ራስን ባስተሳሰብ ራስን በእውቀትና በክህሎት የማነጽ በተሰማራንበት የስራ መስክ ሁሉ ውጤታማ መሆን የፈጠራ ችሎታን አንዱ ወጣቶች የሚታዩበት የፈጠራ ችሎታ ላይ ነው። ስለዚህ የፈጠራ ችሎታን ማዳበር የቅርቡንም የሩቁንም ዓለም አቀፋዊ ሁኔታ መረዳት በአጠቃላይ የሀገራችንን ሁኔታ መረዳት ለዛ የሚመጥን ለኃላፊነት የሚመጥን ወጣት ሆኖ መገኘት ይሄንን በዚህ አሳሰብ ውስጥ ቁርጠኛ መሆን በተግባር መገኘት ላይ ከወጣቶች የሚጠበቅ ነው ብዬ አስባለሁ። አጠቃላይ ያሉ ተሳትፎን ለማሳደግ የተሰሩ ያሉ ጥሩ ጅማሮች አሉ። ይሄንን ማስቀጠልና ማላቅ ከሁሉም የፖለቲካ ፓርቲ እንደዚሁም ከወጣቶች የሚጠበቅ ነው ብዬ አስባለሁ። አመሰግናለሁ። ሰው ወደ እናንተ ውይይት ከመምጣቴ በፊት እንደው ዓለም ላይ የወጣቶች ቁጥር ምን ይመስላል፣ እንደ አፍሪካ አህጉር ምን ላይ ነው እና በቀጣይ ምን ይሆናል የሚል ጉዳይ በጣም እያየው ነበርና በአንድም በሌላም መንገድ የዚህ ወጣቶች ቁጥር በጣም በከፍተኛ ደረጃ እያደገ ያለበት ሁኔታ ነው። ይሄ በፖለቲካው፣ በኢኮኖሚው፣ በማህበራዊው ላይ እድል የሚያሰፋ ነው። ስለዚህ በቀጣይ የምትኖረው ዓለማችን ወደድንም ጠላንም በራሱ ያኛው ከወጣቶች በላይ ያለው የእድሜ ክልል በጣም በከፍተኛ ደረጃ እያነሰ የመጣበት ነገር ስለሆነ በተለይም ወጣቶች እዚህ ላይ ወገባቸውን ጠበቅ ማድረግ አለባቸው ያለችው የሰብለ እድሉን ያሰፋዋል። በሌላ መንገድ ከአዋጅ ከአሰራር ከፖሊሲ በተጓዳኝ ዓለማችን የወጣት ሀገር እየሆነች የሚሄዷ ነገር በጣም እሙን ነው። ያ ማለት የፖለቲካ ተሳትፎ እየጎላ የመምጣቱና ቀጣዩ ፖለቲካ በወጣቶች ዙሪያ እንደሚዞር ምንም ዓለም አቀፍ መረጃ ስለሆነ እድሉ በጣም እየሰፋ የመምጣቱ እድል ጥሩ ነው። የመጠቀሙ ላይ ቅድም የተነሳውን ነገር እንደው ከዓለም አቀፍ አኳያ በያነሳዋትን ሼር ለማድረግ ነው። ወደ ክብረ ወሰን እንምጣ። እንግዲህ የፖለቲካ ተሳትፎን በተለይም የወጣቶችን ለማረጋገጥ የብዙ ባለድርሻ አካላት ሚና መደገፍ ያስፈልጋል እና ከዚህ አኳያ እንደው ኃላፊነታቸው የሲቪል ማህበረሰብ ሊሆኑ ይችላሉ፣ የመገናኛ ብዙሃን ይኸው አሁን እየተወያየን ነው። በእርግጥ በቂ አይደለም። የዲሞክራሲ ተቋማት እና መሰል አካላት ተሳትፎ ማድረግ ማበረታታት አለባቸው እና እንደው ከማን ምን ይጠበቃል? ክብረ ወሰን። እሺ፣ የመጀመሪያው የሚሆነው አሁን ካለንበት ጊዜ እስከ ምርጫው ጊዜ ድረስ መከናወን የሚችልና እንዲሁም ደግሞ በጊዜ የተገደበ እቅዶች ማስቀመጥ ያስፈልጋል። የመጀመሪያ የሚሆነው ምልመላ ነው። ይህ ማለት ብቃቱ እንዲሁም ፍላጎቱ ያላቸው እጩዎች ጋር አብሮ መስራት። ለምሳሌ በአካባቢያችን ላይ ያሉ ወጣት ቡድኖች፣ የሴቶች ቡድኖች፣ የአካል ጉዳተኛ ቡድኖች እንዲሁም ደግሞ የበጎ ፈቃደኛ ማህበሮች እንዲሁም ደግሞ ተጽዕኖ ፈጣሪዎች ጋር አብሮ መስራት ያስፈልጋል። በመቀጠል ደግሞ የተለያዩ የመረጃ ማስጨበጫ ፕሮግራሞችን ማካሄድ ያስፈልጋል። በማህበራዊ ሚዲያዎች ሊሆን ይችላል፣ በአካባቢያችን ላይ በሚገኙ የተለያዩ አቀማመጦች ሊሆን ይችላል። እነዚህን ደግሞ ስናደርግ ወጣቶችን ያማከለ መረጃ የማስጨበጫ መንገዶችን መጠቀም ይኖርብናል ማለት ነው። ሌላኛው ከተለያየ የፖለቲካ ፓርቲዎች እንዲሁም የኤንጂኦዎች እንዲሁም ደግሞ ከሚመለከታቸው ሴክተሮች ጋር በሙሉ አብሮ መስራት ነው።
ከፖለቲካ ፓርቲዎች ጋር ደግሞ ወጣቶች በኮታ እንዲያስገቡ ወይም ደግሞ እንዲወክሉ መሟገት ወይም ደግሞ አድቮኬት ማድረግ ያስፈልጋል። ሌላኛው የሚሆነው ወጣቶችን ማሰልጠን ነው። ለእጮች የሚሆኑ የአመራር የአስተዳደር እንዲሁም ደግሞ የአድቮኬሲ እንዲሁም የንቁ ዜጋት ስልጠናዎችን ማድረግ ያስፈልጋል። ይህን ስናደርግ ደግሞ ወጣቶች ያላቸውን መብቶች እንዲሁም ግዴታዎች እንዲያውቁና በዚህ የምርጫ ሁኔታ ላይ በትክክል እንዲሳተፉ ያደርጋቸዋል። ከተለያዩ ሴክተሮች ጋር በምንሰራበት ጊዜ ደግሞ በመተባበር የሀገሪቷን ሕጎች ባከበረና በጠበቀ ሁኔታ ስልጠናዎች እንዲካሄዱ ያደርገንልናል ማለት ነው። ስልጠናዎችንም በምንሰጥ ጊዜ ለወጣቶች በሚመችና በሚገባ ሁኔታ መሆን አለበት። ሌላኛው ድጋፍ ማድረግ ነው። ላቻ የመማሪያ መድረኮች እንዲሁም ደግሞ የፖለቲሻኖችና ወጣቶች የሚገናኙባቸውን መድረኮች ማዘጋጀት፣ መማማር የምንችልበትን ሁኔታዎች ማመቻቸትና እነዚህን መድረኮች ደግሞ በፋይናንስም እንዲሁም በሙያ መደገፍ ያስፈልጋል። እነዚህ ውይይቶች በሚካሄዱበት ጊዜ ደግሞ የህግ ከለላ ማድረግም ያስፈልጋል ማለት ነው። በስተመጨረሻም በፖሊሲ ደረጃ መሳተፍ ያስፈልጋል። ይህም ማለት የፖለቲካ ፓርቲዎች ውስጥ ወጣቶች ውክልናና ተሳትፎ እንዲኖር አድቮኬት ማድረግ እንዲሁም መሟገት ነው። ሌላኛው ደግሞ በፖለቲካ ውስጥ ወጣቶች ለሚያካትቱ ፓርቲዎች የምርጫ ቦርዱ ኢንሴንቲቭ የምንለውም ወይ ደግሞ እንዲያበረታታ ማድረግ ወይ መግፋት ያስፈልጋል። በየጊዜው ደግሞ የወጣቶችን መካተት እንዲሁም መከታተል እና መጠየቅ ያስፈልጋል የምርጫ ቦርዱንም። ከምርጫ በኋላ ደግሞ ወጣቶችን በመካተታቸው ምክንያት የመጡ ለውጦች ምንድናቸው፣ ምን አግኝተንበታል የሚለውንም ደግሞ መለካት ያስፈልጋል። ክብረ ሰላም አመሰግናለሁ። ጥሩ ሀሳቦችን አንስታለች። እነዚህ ባለቤት ኖሯቸው ክትትሉን አፈጻጸሙን እና ደግሞ ውጤቱንም መለካት አለበት በሚል የሰጠችው ሀሳብም ሁሉንም የሚመለከት ነው። አድማጮቻችን ወደ ማጠቃለያው ሀሳቦቻችን እያመራን ነው። ውይይታችን ቀጥሏል። ወጣቶች የሀገር ተስፋ የነገ ሀገር ተረካቢ የሚለውን ከወዲሁ ምን ላይ ናቸው የሚለው ትኩረት የሚስብም ስለሆነ የወጣት ዓለምና የወጣት ሀገርም የሆነ ስለሆነ ትኩረታችን እዛ ላይ ሆኖ ወደ መጨረሻው ሀሳብ እየደረስን ነው። ምን ያድርግ የሚለው ሀሳብ ላይ መጨመር ትችላላችሁ። ክብረ ወሰን ማስተዋለች። በቀጣይ ምርጫም ይካሄዳል። እነዚህን ሁሉ ያነሳናቸው ነገሮች ላይ ተሳትፎ ከፍ ብሎ ዛሬ ከተወያየንበትም እንደዚህ ተወያይተን ነበር እንደዚህ ሆኗል ብለን ለማለት የሚያስችሉ ነገሮች ላይ እንዲሆኑ ያላችሁን ሀሳብም መልእክትም የመጨረሻ ምክረ ሀሳብም ካላችሁ እሱ ላይ አጋርተን ውይይታችንን እናጠቃልላለን። እሺ፣ አመሰግናለሁ። ጥሩ ውይይት ነው ያደረግነው። ጠቅለል ተደርጎ ሲወሰድ ወጣቶች ዛሬ ላይ ሆነው ነገ የሚመሯትን ሀገር በራሳቸው እጅ መገንባት የሚችሉ በትውልድ ቅብብሎች ውስጥ ልዩ ስፍራ ያላቸው የህብረተሰብ ክፍል ናቸው። ለሀገር እድገት፣ ለሰላም፣ ለዲሞክራሲ ግንባታ የሚመነዘር ብርቱ ጉልበት ያላቸው ናቸው። የእምቅ ኃይል ባለቤት ናቸው። አንዲት ሀገር በምን ያህል ደረጃ ራሷን መተካትና ማስቀጠል ስለመቻሉ በጥሩ መለኪያነት የምናነሳው አንዱ የወጣቶችን እምቅ አቅም ነው። ስለዚህ ወጣቶች በፖለቲካ አመራርነት፣ በውሳኔ ሰጭነት፣ በፖለቲካ ተሳትፎ ፍትሐዊ ተሳትፎ እንዲኖራቸው ማድረግ፣ ሁለንተናዊ ተሳትፏቸውን ማሳደግ፣ በተለይ በማህበረሰብ ውስጥ ያለው የፖለቲካ ባህል ጋር ተያይዞ የሚነሱ የአመለካከት ለውጥ ላይ መስራት ከሁሉም የሚጠበቅ ነው። ከወጣቶች አኳያ ደግሞ ኃላፊነትን መቀበል የሚችል ወጣት ሆኖ መገኘት ከሁሉም ወጣቶች የሚጠበቅ ነው ብዬ ነው የማስበው። አመሰግናለሁ። ሲሆን ሀሳብሽን አጋሪ። በዚህ ጉዳይ ላይ በጣም ብዙ ባለድርሻ አካላት ነው ያሉት። ግን ባጭሩ በእኔ በኩል ለመግለጽ ያህል ፖለቲካችንን ሲቪል ከማድረግ አንጻር፣ ሰላማዊ ከማድረግ አንጻር ትልቁን ኃላፊነት የሚወሰድ የሚገባው የመጀመሪያው መንግስት ነው። የፈረምናቸውን ስምምነቶችም ከማስፈጸም አንጻር ብዙ የምንሰማቸው የምናያቸው ነገሮች አሉ አይደል? ሰዎችን ከፖለቲካ የሚያስወጡ በመንግስት በኩልም የሚደረጉ ነገሮች እነሱንም ማስተካከልና ማሻሻል ያስፈልጋል። ከዛ ውጪ ፖለቲካ ፓርቲዎች ወጣቶችን ዝም ብሎ ለማስቀመጥ ወይም ማድረግ ያለው ለማድረግ ብሎ ሳይሆን ማስገባት ያለባቸው ወይም ካምፔን እንዲያደርጉላቸው ምናምን ሳይሆን አክቹዋሊ መብታቸው ስለሆነ ስለሚገባቸው ቦታው ያንን ማድረግ አለባቸው ብዬ አስባለሁ። ሚዲያዎች ታማኒ መሆን አለባቸው። ማህበረሰባችን በሚዲያዎች ላይ በጣም ብዙ እምነት የሚያጣባቸውን ሁኔታዎች እስከዛሬ ድረስ ተመልክተናል። ያ እንዳይሆን ራሳቸው ገለጫቸው እነሱ ነው። በጋራም ስለምንገናኝ
እሱ ላይ በተለይ ሚዲያ ላይ ምን ያህል ምን ይስራ የሚለው ላይ ጠበቅ ማድረግ የምንችል ይመስላል። ሚዲያ በተለይ ከወጣቶች ተሳትፎ ጋር ተያይዞ ትልቁ ሊሰራው የሚችለው ነገር የአዌርነስ ሬዚንግ ስራዎችን መስራት አለበት። እንደዚህ አይነት ፕሮግራሞች መቀጠል አለባቸው። ከተለያዩ አካላት ጋር በመተባበር የኢንቨስቲጌሽን ስራዎች ዳታ የለንም ብለናል አይደል? መጀመሪያ ላይ ስንነሳ ስለ ወጣቶች ተሳትፎ ያንን መረጃ አሰባስቦ ደግሞ ግልጽ የማድረግ ስራዎችንም ሊሰራ ይችላል። ሲቪል ሶሳይቲዎች ወጣቶችን የማብቃት ስራዎች፣ ፖለቲካ ፓርቲዎችን የማብቃት ስራዎች፣ ኢቨን ሚዲያዎችንም የማብቃትና የማሰልጠን ስራዎችን ከዛ ባሻገርም የአዌርነስ ሬዚንግ ስራዎችን የአድቮኬሲ ስራዎችን ሊሰሩ ይችላሉ ብዬ አስባለሁ። ወጣቶች ማንም መጥቶ ፖለቲካችንን አይቀይርልንም። ማንም ኑ ተሳተፉ ሊለን አይችልም። ላይክ ማንም ሰው ቦታውን ስልጣኑን መልቀቅ መስጠት አይፈልግም። ኢትስ አወር ፕሌስ ቱ ጎ። እዛ ሄደን ይሄ የኔ ቦታ ነው ብለን ክሌም የማድረግና ያንን ቦታ የመውሰድ በግልጽ የመሳተፍ የውሳኔ ሰጭነት ቦታዎችን ራሳችን ሄደን መውሰድ አለብን። ያ ማለት ግን በጣም በሰላማዊ መልኩ ኦብቪየስሊ እነዚህ ፕላትፎርሞች አሉን፣ እነዚህ ህጎች፣ ዓለም አቀፍ ስምምነቶች ምናምን አሉን። ሶ በእነሱ በተከፈቱ ልንበሮች በኩል ሄደን ያንን ስፔስ ማስፋት ያስፈልጋል ብዬ አስባለሁ። በጣም አመሰግናለሁ ጽዮን። ክብረ ወሰን እንደው ከወጣቶች ጀምሮ ምን መደረግ አለበት፣ ምን ይሰራ የሚለው ላይ አሳባኪነት። እሺ በአጠቃላይ ከመጀመሪያው ጀምሮ ወደ ሰላም ግንባታ፣ ወደ ፖለቲካ እንዲሁም ደግሞ ወደ አስተዳደር ስንመጣ በወጣቱ በኩል የምን አገባኝ የሚለው ስሜት መውጣት ይኖርበታል፣ ወይ ደግሞ እሱን ከመጀመሪያው ጀምሮ ማስቀረት ይኖርብናል። የምናደርጋቸው እያንዳንዱ ተሳትፎዎች በምርጫ ጊዜም በሰላም ግንባታ እንዲሁም በተለያዩ ሁኔታዎች ላይ ለሀገራችን በአጠቃላይ የሆነው እድገትና ሰላም ግንባታዎች እንዲሁም የፖለቲካ አካሄዶች የምናመጣውን ለውጥ ማሰብ ያስፈልጋል። ሌላኛው ከሲኤሶች አንጻር ደግሞ በገለልተኝነት አፕሮች ወጣቶችን ማሰልጠን፣ የፖለቲካ ፓርቲዎችን ደግሞ ኮንሰልት ማድረግ ወይም ማማከር ያስፈልጋል። በሚዲያ በኩል ለወጣቶች ምቹ በሆነ ለወጣቶች በሚገባ ሁኔታ ለወጣቶች በሚስብ ሁኔታ የመረጃ ማስጨበጫ ሁኔታዎች መስተካከል አለባቸው፣ ወይ ደግሞ መረጃዎችን በዛ መልኩ ማካሄድ አለብን። ይህ ማለት ምንድነው? የሀገራችን ውስጥ በጣም ከፍተኛ የሶሻል ሚዲያ ተጠቃሚዎች ወጣቶች ናቸው። ሶ ለነሱ በሚመቹ ፕላትፎርሞች በሶሻል ሚዲያዎች እንዲሁም በሬዲዮ በቲቪ እንዲ በመሳሰሉ ለወጣቶች ምቹ ናቸው ተብሎ በሚታሰቡ ፕላትፎርሞች በሙሉ እነዚህ መረጃዎች ማስተላለፍ ያስፈልጋል። ማህበረሰቡም በአጠቃላይ ደግሞ ከወጣቶቹ ሰፋ ብሎ ስንሄድ ምርጫዎች ላይ መሳተፍን፣ የሰላም ግንባታ ላይ መሳተፍን እንዲሁም የተለያዩ የሀገራችን ጉዳዮች ላይ መሳተፍን እንደ አንድ ንቁ የሀገር ሲቲዝን ወይም ደግሞ የሀገር ዜጋ እንደ ግዴታው እንደ መብት ብቻ ሳይሆን እንደ ግዴታው አስቦበት ኮንትሪቢዩት ማድረግ እንዲችል ነገ ላይ ለሚፈጠሩ ነገሮች በሙሉ ዛሬ ላይ ሪስፖንሲቢሊቲውን ወስደን የምናደርጋቸውን ነገሮች በሙሉ በመረጃ በተደገፈ አድርገን ማድረግ ያስፈልጋል ማለት ነው። የፖለቲካ ፓርቲዎችም ደግሞ ወጣቶችን ማሳተፍ እንደ መብት ብቻ ሳይሆን እንደ ግዴታቸው አስበው ሀገራችን ላይ ያለው ትልቁ ሪሶርሳችን እንደሆነ አስበው እንዲንቀሳቀሱ ነው የምለው። ቴንክ ዩ። በጣም አመሰግናለሁ ክብረ ወሰን። የቻለ የመጨረሻ ሀሳብ እናቀራለን። የፖለቲካ ተሳትፎ ሲባል ስልጣን መያዝና ስልጣን መጨበጥ ብቻ አይደለም፣ ስለ ፖለቲካ ማወቅንም ይጀምራል። ስለዚህ የኢትዮጵያ ወጣቶች እኛ አሁን ዛሬ ያለንን ወደፊት የምንሄድበትን ህይወት በብዙ ጫና የሚፈጥርበት የሀገሪቱ የፖለቲካ ሁኔታ ነው። ስለዚህ እኛ ወደፊት የምናደርገውን ጉዞ የኢትዮጵያ ፖለቲካ ጫና የሚፈጥርበት ከሆነ ጫና ስለሚፈጥርብን ነገርና አካል ማወቅና መረዳት መቻል አለብን። መጀመሪያ ማወቅ የፖለቲካ ጉዳዮች በሀገሪቱ ውስጥ እየተከናወኑ ያሉትን ዋና ዋናና አንኳር የፖለቲካ ጉዳዮችን ከማወቅ ይጀምራል። የወጣቶች ተሳትፎ ስንል ዝም ብሎ ስልጣን መያዝንና የፖለቲካ ስልጣን መጨበጥን ብቻ አይደለም እያወራን ያለ ነው። የፖለቲካ ጉዳዮችን ማወቅንም ይጨምራል። ስለዚህ የኢትዮጵያ ውስጥ የሚከናወኑ ያሉትን የፖለቲካ ፕሮሰሶች በአጽንኦት መከታተል፣ መረጃ መያዝ እኔ መጀመሪያ ከኢትዮጵያ ወጣቶች የምጠብቀው ነገር ነው። ከፖለቲካ መሸሽ የለባችሁም ስንል ከስልጣን መሸሽ የለባችሁም አይደለም፣ ከፖለቲካ ወሬዎችና ወጎች መሸሽ የለባችሁም ነው። አንድ እሱ ነው። ሁለተኛ ደግሞ አሁን እንደምናየው ዓለም ዛሬ ከትላንት የተሻለ ነው፣ ወደፊት ደግሞ እየተሻለ ነው የሚሄደው። በዚህ ሂደት ውስጥ እኔ ዛሬ ከአባቴ ይሻላለሁ፣ ነገ ደግሞ የኛ ልጆች ደግሞ ከኛ ይሻላሉ ብዬ ነው ማምነው። ዛሬ የተሻለ ትውልድ አለ፣ ነገ ደግሞ የተሻለ ትውልድ
ይመጣል ብዬ ነው ማለት ነው። ስለዚህ ከኛ የቀደሙ አካላት በኢትዮጵያ ፖለቲካ ፕሮሰስ አሁን ዶሚናንት ናቸው የምንላቸው አካላት ወጣቶችን ወደ ኢትዮጵያ ፖለቲካ ፕሮሰስ ውስጥ እንዲመጡ ቢያግዙና ቢረዱ እነሱም ያተርፋሉ፣ ሀገርም ታተርፋለች። የኢትዮጵያ የፖለቲካ ስርዓት ዘመናዊነትን እየተቀበለና እየተላበሰ መሻገር ካለበት ለዘመናዊነት እና ሞደርናይዜሽን ቅርብ የሆኑ ልጆችን ማምጣት፣ ይሄ ትስስሩ ካደገ ስልጣን መረካከቡ ካለ ኢትዮጵያን ወደ ተሻለ እናራምዳታለን ብዬ አምቻችን የፓናል ውይይታችን ፍጻሜ ላይ ደርሰናል። ፕሮግራም ወደ እናንተ እንዲደርስ በኬአርኤፍ ኖርዌይና በፖለቲካ ፓርቲዎች የጋራ ምክር ቤት ባዘጋጀው በዚህ መድረክ ላይ ብዙ ሀሳቦች ተንሸራሽረዋል። የፖለቲካ ፓርቲዎች የሴቶች የወጣቶችና የአካል ጉዳተኞች ተሳትፎ ያላቸው ቁርጠኝነትም ተዳስሷል። የህግ ማዕቀፍ ክፍተቶችና ተግባራዊ የመፍትሄ አቅጣጫዎችን ተንሰላስለዋል። ግልጽ አቅጣጫም ተቀምጦላቸዋል። የዛሬ ውይይታችን ማጠቃለያ ጥሪ ግን የሁሉም ተወያዮች በአንድ ሐሳብ ይስማማሉ። የዲሞክራሲ ስርዓት ግንባታ የሁሉም ጥሪ ነው። የፖለቲካ ፓርቲዎች የውስጥ ደንባቸውን በማሻሻል የህግ አውጪዎች ደግሞ የኮታ ስርዓትን በመከተልና ተደራሽነትን በማረጋገጥ ኢትዮጵያዊ የሆኑ እነዚህን ወሳኝ ኃይሎች የማህበረሰብ ክፍሎች ወደ ፖለቲካው መሪነት ይበልጥ ማምጣት የተወያዮቻችን የመደምደሚያ ሐሳብ ነው። ውድ አድማጮቻችን የዛሬው ዝግጅታችን በዚሁ ተጠናቀቀ። ውይይቱን በመምራት ኤልያስ ተክለወልድ አብሬያችሁ ቆየው። ጣቢያችን አራዳ ኤፍኤም መሰል ጉዳዮችን በሌሎች ፕሮግራሞችም ይዞ ይቀርባል። ስላዳመጣችሁን እጅግ በጣም እናመሰግናለን። መልካም ቆይታ።